በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለአምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን እግዚአብሔርን ረድኤት አጋዥ በማድረግ በሰኔ 5 ቀን በዕለተ ዓርብ የሚነበበውን አባታችን የአቡነ ገብረ መንፈስ ቅዱስን ገድል ማንበብ እንጀምራለን። አምላካችን እግዚአብሔር ከጻድቁ ከአባታችን ከአቡነ ገብረ መንፈስ ቅዱስ ረድኤትና በረከትን ያሳትፈን ለዘላለሙ አሜን። ከአቡነ ገብረ መንፈስ ቅዱስ ጸሎታቸው፣ ምልጃቸው ሀገራችንን ይጠብቅ፣ ሃይማኖታችንን ይባርክ ለዘላለሙ አሜን። አባታችን ገብረ መንፈስ ቅዱስ እግዚአብሔርን ባየው ጊዜ የፈለገውን ይለምነዋል፣ የወደደውን ከጌታው ጋር ይነጋገራል። አባታችን ገብረ መንፈስ ቅዱስ የሚወደው ምንድን ነው? የኃጥአንን ምሕረት ነው እንጂ ክብርን፣ ባለጠግነትን፣ የዓለምን ጌጥ፣ የወርቅ ጫማ የሚወድ አይደለም። ዓለምን በዓለም ውስጥ ያለውን አትውደዱ ያለውን አስቦ ዳግመኛም ዓለሙም ያልፋል፣ እግዚአብሔርን ፍቃድ የሚያደርግ ግን ለዘላለም ይኖራል አለ። ስለዚህም ቸር ደግ የሚሆን አባታችን ገብረ መንፈስ ቅዱስም ዓለምንና በውስጧ ያለውን ሁሉ ናቀ። ነፋስ ከምድር እንደሚጠርገው ትቢያ አደረጋት። ፈጥና እንደምትጠፋ ጢስ ታይታ እንደምትበተን እንደ ክረምት ጉም በድንገት ክው ብላ እንደምትረግፍ አበባ አያት። ወደ እርሷም አልቀረበም፣ ሽታዋ የሚያጸይፍ ነውና። በመንገዷም አልሄደም፣ መንገዷ ወደ ጥፋት የሚወስድ ነውና። ንዑድ ክቡር አባታችን ገብረ መንፈስ ቅዱስ የዓለምን ክፋት ያወክበት ጥበብህ ምን ይመስል! መንገዷ ወጣ ገባ ድጥ የበዛበት ሁለመናዋ ጭጋጋማ ነውና። የወርቅ መሰላል ያልነው ምንድነው? በጾም በጸሎት የዳዊትን መዝሙር በማንበብ ከንባ ጋር በመስገድ በብዙ ድካም በብዙ ትጋት የሰራው የአባታችን የገብረ መንፈስ ቅዱስ የሥጋው ንጽሕና ነው እንጂ 150 የዳዊት መዝሙርን 15ቱን የነቢያትን ጸሎት 5ቱን የሰሎሞን መኃልይ እመቤታችን የድንግል ማርያምን ውዳሴ ቅዳሴን በየሰዓቱ ከሚደርሱ ከታወቁ ጸሎቶች በቀር በቀን 10 ጊዜ በሌሊት 10 ጊዜ ጸልይ ነበር። ይህንን ሁሉ የሚጸልየው ቆሞ አይደለም፣ ላቡ ወደ ምድር እንደ ውሃ እስኪወርድ ድረስ እየሰገደ ነው እንጂ። የስግደቱ መጠንም በዳዊት ቃል ልክ ነበር። አባታችን የገብረ መንፈስ ቅዱስን ሥራዎቹን ባሰብኩ ጊዜ ከሕሊናዬ በላይ ይሆናል። እርሱ በሃይማኖት በምግባር ሥራው የበዛ ነውና ዜና ገድሉን መስማት ከወርቅ ከብር ይልቅ ይወደዳል፣ ከማር ከስኳር ይልቅ ይጥማል። በእውነት አባታችን ደግ አገልጋይ ነው። መክሊቱን ለማብዛት ሄደ። እስከ ሰማይ የሚደርስ የሃይማኖት መሰላልን የሠራ በእውነት የእግዚአብሔር ወዳጅ ነው። ከእግዚአብሔር ጋር እየተፎካከሩ ለጥበባቸው ወደ ሰማይ ይወጡ ዘንድ በሰናዖር ሜዳ ግንብ እንደገነቡ ሁሉ ምድራዊ ግንብ ያገነባ አይደለም እንጂ። ሐሳባቸው ከንቱ መሆኑን አውቆ የግንቡ ቁመት 5443 ሜትር እስኪሆን ድረስ ይሰሩ ዘንድ ተዋቸው። ከዚህ በኋላ እግዚአብሔር ቋንቋቸውን ደባለቀባቸው፣ የሚያደርጉትንም አጡ። ይፈርስ ዘንድ ተወው፣ በነፋስ ፊት እንዳለ ትቢያም አደረገው። ያን ጊዜ የተደበላለቀውን ቋንቋ መንፈስ ቅዱስ በወረደላቸው ጊዜ ሐዋርያት አወቁት።
እንደዚህም አባታችን ገብረ መንፈስ ቅዱስም የዓለምን ሁሉ ቋንቋ አወቀ። እርሱ እንደ ሐዋርያት መንፈስ ቅዱስ አድሮበታልና ከእነርሱ በምንም በምን አላነሰም። የዕብራይስጥ ቋንቋ ከተደበላለቀው ቋንቋ አይደለም፣ ባለሟሉ መልአክ በዕብራይስጥ ቋንቋ ይናገር ዘንድ ለአብርሃም አስተማረው እንጂ። አብርሃም መናገር በተሳነው ጊዜ በፊቱ እፍ አለበት። አብርሃምም ቀድሞ ከአባቶቹ በማያውቀው ቋንቋ ይናገር ጀመር። ልጆቹም ተማሩት። በሰናዖር ግንብ የተደበላለቀው የዓለም ቋንቋ ግን በሕዝብ ብቻ ቀረ። አብርሃምም በዕብራይስጥ ቋንቋ የተጻፈ መጻሕፍትን ተማረ። ባለሟሉ መልአክ ያዕቆብንም አስተማረው። በሰባቱ ሰሌዳ መጻሕፍትን ጽፎ ሰጠው። በውስጣቸው ያሉ ምስጢራትን ተማረ። እግዚአብሔር ለሙሴ በከበሩ እጆቹ በዕብራይስጥ ቋንቋ የተጻፉ 10ቱ ትእዛዛትን ሰጠው። ለእስራኤል ልጆችም እግዚአብሔር በዕብራይስጥ ቋንቋ ተናገራቸው። ዳዊትም በዕብራይስጥ ቋንቋ በበገና አመሰገነ። የእስራኤል ነቢያት፣ የይሁዳም ነቢያት በዕብራይስጥ ቋንቋ ትንቢትን ተናገሩ። በጭፍሮች አለቃ ናቡዘርዳንና በንጉሡ ናቡከደነፆር እጅ የተማረኩ ነቢያትም በዕብራይስጥ ቋንቋ ትንቢት ተናገሩ። ንጉሥ ስልምናሶር የማረካቸው የፋርስ ምርኮኞች ነቢያትም በዕብራይስጥ ቋንቋ ትንቢት ተናገሩ። ጌታችንም ከእመቤታችን ተወልዶ በዕብራይስጥ ቋንቋ ተናገረ። ሐዋርያትም መንፈስ ቅዱስ በወረደላቸው ጊዜ በዕብራይስጥ ቋንቋ ተናገሩ። ይህ ንዑድ ክቡር የሚሆን አባታችን ገብረ መንፈስ ቅዱስም በዕብራይስጥ ቋንቋ ከነቢያት ከሐዋርያት ጋር ተነጋገረ። እርሱም ዘመዳቸው ነውና ለአብርሃም ባለሟሉ መልአክ እንዳስተማረው አባታችንንም አስተማረው። እርሱ የመላእክት ወዳጅ ነውና ሰው ሁሉ በወገኖቹና በዘመዶቹ ቋንቋ ይናገራል። አባታችን ገብረ መንፈስ ቅዱስንም እንተ ዘመዳችን ነው ይሉታል። ስለ ሥጋው ንጽሕና፣ ስለ ገድሉ ብዛት፣ በሃይማኖት በምግባር እንደነርሱ የጸና ስለሆነ ፈጽመው ይወዱታል። ከነቢያት ጋር ይነጋገራል ማለቱ በአካለ ሥጋ የሚታይ አይደለም፣ የኖረበት ዘመን ይለያያልና በብርሃን ቤቶች ከእነርሱ ጋር ሆኖ በአካለ ነፍስ ይነጋገራል እንጂ። ነቢዩ ኢሳይያስ አሸናፊ እግዚአብሔር ዘር ባያስቀርልን ኖሮ እንደ ሰዶም በሆን ገሞራንም በመሰልን ነበር ያለውን አልሰማህምን? አባታችን ገብረ መንፈስ ቅዱስም እግዚአብሔር በሁለት ወገን በዕብራይስጥ ቋንቋ በጽላት ጽፎ ለነቢያት አለቃም ለሙሴ የሰጠውን ሕግ አወቀ፣ ተረዳ። ነቢዩ ዳዊትም አባታችን ገብረ መንፈስ ቅዱስን ባየ ጊዜ መሰንቆውን አሰምቶ ጻድቅ ግን እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ይበዛል እያለ ዘመረ፣ አመሰገነ። አባታችንም የዳዊትን ምስጋና ሰምቶ ደስ ይለዋል። የዳዊትንም መዝሙር ዘወትር ያነባል፣ ስንፍና ድካም የለበትምና እንደ መላእክት ያለ እረፍት ይተጋል። ነቢያት ሐዋርያት ወዳሉበት ቤት ለመግባት አያወላውልም። በዕብራይስጥ ቋንቋም ይናገራል፣ ወገናቸው ነውና እያንዳንዱ ሰው ሁሉ በተወለደበት አገር ቋንቋ ይናገራልና። ይህም አባታችን ገብረ መንፈስ ቅዱስ የሚበልጠው ምንድን ነው አለው። አባታችንም የሙሽራው የክርስቶስን መምጣት ተስፋ አድርገ ንጽሐ ሥጋን ገንዘብ አድርግ አለው። ንጽሐ ሥጋን ገንዘብ ያደረገ በሥራ ሁሉ እንደ ሰረገላ ይሆንለታል፣ መንፈስ ቅዱስም ዘወትር ከእርሱ አይለየውም አለው። አባታችን ገብረ መንፈስ ቅዱስም
ለአባ ዮሐንስ ብዙ ነገር አስረዳው። ብፁዓዊ አባታችንም ከእርሱ ከተለየ በኋላ በደዌ ሥጋ የተያዘ አንድ በሽተኛ ወደ አባ ዮሐንስ ቤት መጣ። በጸሎቱ ይፈውሰው ዘንድ ለመነው። አባቴ ሆይ በእጀ በለኝ እጅግ ተጨንቄአለሁና ዜና ገድልህን ሰምቼ ወደ አንተ መጣሁ። ከዚህ ጽኑ በሽታዬ በጸሎት ይምረኝ ዘንድ እግዚአብሔርን ለምንልኝ፣ ሰውነቴ ፈጽሞ ቆስሏልና አለው። ያም በሽተኛ የመጣበት ሀገር የ2 ቀን መንገድ ያህል የራቀ ነበር። አባ ዮሐንስም ይህን በሰማ ጊዜ በሽታው ጽኑ ስለሆነ ከሩቅ አገርም ስለመጣ ፈጽሞ አዘነለት። ድህነት ሽቶ ወደ እኔ የመጣ ይህንን በሽተኛ ምን አደርገዋለሁ? ይህን ሁሉ ማድረግ የማይቻለኝ ኃጢአተኛ ነኝና አለ። ወንጌላዊው ዮሐንስ እግዚአብሔር የሚፈሩትንና ፈቃዱን የሚያደርጉትን እንጂ ኃጥአንን አይሰማቸውም እንዳለ የገዳም ኮከብ አባ ዮሐንስ ይህንን ተናግሮ የጻድቅ ሰው ጸሎት ግዳጅ ትፈጸማለችና አባታችን ገብረ መንፈስ ቅዱስ ከቆመበት ቦታ ባስተኛው ከደዌ ይፈውሳል፣ ፈጽሞም ይድናል። ይህን ካሰበ በኋላ ያ በሽተኛ ወዳለበት ሄዶ ወደዚህ ና ብሎ ጠራው። ያም በሽተኛ ተነሳ። በእግሩ መሄድ አይችልም ነበር፣ ሰውነቱም ሽባ ሆኖ ነበርና አባታችን ገብረ መንፈስ ቅዱስ ወደ ቆመበት ቦታ ይዞ ወሰደው። አባ ዮሐንስም በሽተኛውን ከዚህ ቦታ ተኛ አለው። እንዳዘዘው ተኛ። ካደረበት በሽታ ጽናት የተነሳ ተንከባለለ። አባ ዮሐንስንም እግዚአብሔር በጻድቁ አባታችን በገብረ መንፈስ ቅዱስ ጸሎት ይማርህ አለው። የከበረ ልዩ አባት ገብረ መንፈስ ቅዱስ በዚች ቦታ ጸልየዋልና አባ ዮሐንስ እንዲህ ባለ ጊዜ የዓለምን ጥቅም ገንዘብ ያደርግ ዘንድ አልወደደም። ጌታችን ኢየሱስ ክርስቶስ ወርቅን፣ ብርን፣ ልብስን፣ በትርን አትያዙ ብሎ ሐዋርያትን እንዳዘዛቸው አባታችን ገብረ መንፈስ ቅዱስም እግዚአብሔርን ሕግ ጠበቀ። ከዓለም ምንም አልያዘም። እንደ ሐዋርያትም በልቡ ልዩ ጌጥ የተጌጠ ልብስን አልለበሰም። ቆዳን፣ ጨርቅን፣ የፍየል ሌጦ እንደለበሱ እንደ እንጦንስ፣ እንደ መቃርስ እንደ ሌሎችም መነኮሳት አልለበሰም። ዓለምን በውስጧ ያለውንም ሁሉ ጣለ እንጂ። እንጀራን ይበላ ዘንድ አልፈለገም። እህልን፣ የዛፍ ፍሬዎችን፣ የበረሃ ቅጠላ ቅጠሎችን ይቀምስ ዘንድ አልወደደም። ውሃንም ይጠጣ ዘንድ አልወደደም። በእጁ የሚይዘው በትርንም ገንዘብ ያደርግ ዘንድ አልፈለገም። ለጸሎት በሚቆምበት ቦታም ቢሆን መቋሚያን አልያዘም፣ ቀጥ ብሎ ይቆማል እንጂ። ለወገቡም የሚጠጋበት አላበጀም። እንጨት ተገድፎም ቢሆን ድንጋይም ተገድፎ ቢሆን ጥግም ይዞ ቢሆን አልቆመም። እንደ ምሰሶ እንደ ድንጋይ ሐውልት እጁን ዘርግቶ ይቆማል እንጂ። በመጥረቢያ የማይፈለጥ የነፋሳት ኃይል የሚያናውጠው የበጋ ሐሩር፣ የደጋ ውርጭ፣ የክረምት ዝናብ የማይበግረው አባታችን ገብረ መንፈስ ቅዱስ ይህ ነው። በእውነት አባታችን በመነቅነቅ የማይንቀሳቀስ ጽኑ ምሰሶ ነው። የበረሃ ሐሩር የማያስፈራው ነው። ስለ ትሩፋቱ ንጹሕ የሆነ መረግድና ጳዚዮን የሚባል እንቆ እንለዋለን። ስለ ቅላቱም ሰምጴር የሚባል እንቆ እንለዋለን። ለሚያየው ሰው ታላቅ ጥቅም አለው። አባታችንም እስኪደክም ድረስ ያለ እረፍት በመዓልትም በሌሊትም እየሰገደ እንደ ምሰሶ ተተክሎ ኖረ። የላቡ ነጠብጣብም ከሰማዕታት ደም ጋር ተቆጠረ። አባታችን ገብረ መንፈስ ቅዱስ ሆይ ተጋድሎን አበዛ፣ ከነቢያት ከሐዋርያት ጋር ተዛመድክ፣
ከመላእክት ጋርም ተወዳጀህ። በእመቤታችን ማርያም ዘንድ ተወደድክ። ከጻድቃን ከሰማዕታት ይልቅ አንተ ትመረጣለህ። ከኃላፊው ዓለም የራቁ ሕዋሳቶች ንዑዳን ክቡራን ናቸው። አስቀድመን እንደ ምሰሶ ቁሞ ኖረ ወዳልነው እንመለስ። ከእናቱ ማኅፀን ከወጣ ጀምሮ የሚጠለልበት ዛፍ የሚጠጋበት ዋሻ በሌለበት በበረሃ ራቁቱን ቆመ። ገዳማውያን የሚለብሱትን አጽፍ የሚታጠቁትን ማቅ አላወቀም። የእህል የማር የወተት የአትክልት ፍራፍሬ ገዳማውያን የሚመገቧቸውን የቅጠላ ቅጠል ጣዕምም ቢሆን አያውቅም፣ ጨውም ሳይቀር። ከብዙ ጊዜ በኋላ ተጓድሎውን ሲፈጽም እግዚአብሔር ስለ ንጉሥ ክቡር ድባብ እንደሚዘረጋ አባታችን የብርሃን ድባብ ዘረጋለት። ንጉሥ የፀሐይ ሐሩር እንዳያቃጥለው አገልጋዮቹ ድባብ ዘርግተው ከኋላ ይከተሉታል። በሚንቀሳቀስበት ጊዜ አገልጋዮቹ ድባብ ይዘው ይሮጣሉ። በቆመበት ቦታም ያን ድባብ ያቆማሉ። እንዲሁም የመላእክት ሰራዊት ለአባታችን የብርሃን ድባብ ይዘረጉለታል። ዝናብ በሚዘንብበት ጊዜም አንድ ጠብታስ እንኳ በሰውነቱ አታርፍም። እንደ ተጌጠ ቤት ይሆንለታል። አባታችን ገብረ መንፈስ ቅዱስም የነበረባት ቦታ እንደደረቀች ባየ ጊዜ ይህች ቦታ በኃጢአት የደረቀች እነሳላታለሁ ይላል። ዝናብ ወደ ጠገበች መሬት እልፍ ባለ ጊዜ ያችም የደረቀች መሬት ትረካለች። ፍጥረት ሁሉ ለአምላኩ እንደሚገዛ ተገዙለት። ወንድሞቼ ጌታችን ኢየሱስ ክርስቶስ በምድር ላይ ለአባታችን ገብረ መንፈስ ቅዱስ ያደረገለትን ድንቅ ሥራ እዩ። ቃል ኪዳን እንደሰጠው ከምድር ነገሥታት ሀብት የሚበልጥ ታላቅ ክብርን እንደሰጠው እዩ። በሞቱ ጊዜ አይደለም፣ በሕይወተ ሥጋ ሳለ ነው። በሥጋዊ አባት ፈንታ ወልድ አባት ሆነው በምድራዊ እናት ፈንታ እመቤታችን ድንግል ማርያም እናት ሆነችው። በዘመድ በወገን ፈንታ ነቢያትና ሐዋርያት ዘመድ ወገን ሆኑት። በምድር እንዳሉ ሹማምንት ፈንታ የመላእክት አለቆች ይታዘዙለታል፣ እንደ ንጉሥም ያከብሩታል። በወንድና በሴት አገልጋይ ፈንታ አርባብ መላእክት ይላኩለታል። በምድራዊ ቤት ፈንታም ሰማይ የሚመስል የብርሃን ድንኳን ተተከለለት። በምድራዊ ልብስ ፈንታም እንደ ልብስ የሚሞቅ ጸጉርን በሰውነት ሁሉ አበቀለለት። በበጎ መዓዛ ፈንታ ከሽቱ ሁሉ እንደሚበልጥ እንደ ጥቅምት ወር ጽጌረዳ የሚወደድ መዓዛ ተሰጠው። በከበሩ የነገሥታት ዙፋኖች ፈንታ ፀሐይ፣ ጨረቃ፣ ከዋክብት ከሰማይ በታች ከምድር በላይ እንደሚኖሩ ከምድር በላይ ከሰማይ በታች ይኖር ዘንድ ሰረገላ ተሰጠው። የጦር ፈረሶችን የሚጋልቡ የንጉሥን ጠላቶች ማርከው ለጌታቸው እጅ መንሻ አድርገው በሚያቀርቡ ኃይለኞች አርበኞች በሆኑ ጭፍሮች ፈንታ አባታችንም በኤልያስ ሰረገላ ተጭኖ የሚዋጋበትን ጦርና ጋሻ ይዞ ይኸውም መስቀል ነው። ሳጥናኤልን ከነሰራዊቱ ወጋው። ከእጁም ብዙ ነፍሳትን ማርኮ ከሲኦል በረሃ አወጣቸው። አባታችን ገብረ መንፈስ ቅዱስን በምድራውያን በሰማያውያን ዘንድ እንዲህ ከፍ ከፍ አለ፣ ከበረ። በውኑ ከምድር ነገሥታት ሁሉ እንደዚህ ያለ ክብር የሚያገኝ ሰው አለን? በመልአኩ ክንድ አንድ ወይም ሁለት ወይም ሦስት ክንድ ወይም በሰው ክንድ 144 ክንድ ነው። በዚህ ዙፋኑ የሚያደርግ አለን? የእሳት መብረቅ የተጎናጸፈ መላእክትም በዓይኑ ያያቸው ዘንድ በእጁም ይዳስሳቸው ዘንድ ለሰው ልጅ አይቻለውም። ሁለመናቸው እሳት ነውና ግርማቸውም የሚያስፈራ ነውና፣ አባታችን ግን አይፈራቸውም፣ እንደነርሱ ንጹሕ ነውና። በብርሃን ሰረገላቸው ተሸክመው
ያሳርጉታል። ወንድሞቼ ሆይ እርሱ እንደኛ ሰው ነው፣ እንደምንታመም ይታመማል፣ እንደኛ ደካማ ሥጋ ለብሷል። እንዲህ አይነት ልዕልና ክብር በምን አገኘ? በድህነት በንጽሕና በቅድስና አይደለምን? እኛም እንደ እርሱ ሕይወትን የዘላለም ሀብትን እናገኝ ዘንድ ድህነትን ንጽሕናን ገንዘብ እናድርግ። ጌታችን ወንድም ያዕቆብ ባለጸጎችን ሲከሳቸው አሁንም እናንተ ባለጸጎች ኑ ስለምትመጣባችሁ መከራም ዋይ ዋይ እያላችሁ አልቅሱ። እህላችሁ ነቅዟል፣ ልብሳችሁም በብል ተበልቷል፣ ወርቃችሁ ብራችሁ ዝጓል፣ ዝገቱም ምስክር ይሆንባችኋል፣ ሥጋችሁንም እንደ እሳት ይበላል ብሎ እንደተናገረ። ስለዚህም አባታችን ገብረ መንፈስ ቅዱስ ከዚህ ዓለም ባለጠግነት ሸሸ ራቀ። በእውነት ባለጸጋ ጉስቁልናም ያለቅሳል፣ ተድላ ደስታውን በምድር ላይ ፈጽሟልና። ነቢዩ ኢሳይያስ ብሩ እሳት ሆኖ ይበላዋል እንዳለ ከነገሥታት ከመኳንንት እንዲህ ያለ ባለጸግነት አያችሁን? ባለጸግነታቸው ጠፊ ኃላፊ ነውና፣ አባታችን ግን ባለጠግነቱ ክብሩ የማያልፍ ነውና። ነቢዩ ዳዊት ከራስ እስከ ፂም እንደሚፈስ እንደ አሮን ፂም በልብሱ በመደረቢያም እንደሚወርድ ሽቱ እንዳለ በእውነት የአባታችን ገብረ መንፈስ ቅዱስም ፂም እንደ አሮን ፂም ረጅም ነው። የፊቱም ቅላት እንደ ሮማን ሽቱም ያልደነው የክህነቱ ክብር ነው። ማርያም እንተ ዕረፍት በጌታችን በኢየሱስ ክርስቶስ ላይ እንዳፈሰሰችው ሽቱ ነው። ከፊቱም ብርሃን ይወጣ ነበር። በጽዮን ተራሮች ላይ እንደሚወርድ ጠል እንዲሁም አባታችን ከፂሙ እስከ እግሩ ድረስ ይወርዳል። አባታችን የመዓዛው ሽታ እንዲሁ ነው። መምጣቱም ሳያዩት በመዓዛው ከሩቅ ይታወቃል። ከዚህ በኋላ እግዚአብሔር አባታችን ገብረ መንፈስ ቅዱስን መጋቢት 27 ቀን ወደ ቤተ ክርስቲያን ሂዶ ሥጋውን ደሙን ያዘጋጅ ዘንድ አዘዘው። ለእስራኤል ልጆች በግብፅ ምድር የተሠራ ሕግን ይፈጽም ዘንድ የፋሲካውን በግ በማረድ ሐሙስ ማታ እንዳደረገው የሞቱን መታሰቢያ ያደርግ ዘንድ አዘዘው። በማግስቱም እርሱ ራሱ የፋሲካ በግ ሆነ፣ በአይሁድ እጅ መሥዋዕት ሆነ። ጳውሎስ እናንተም ሥጋውን ደሙን በመቀበል ለአዲሱ ብሆ ትሆኑ ዘንድ አሮጌውን እርሾ አስወግዱ እንዳለ በኦሪት መሥዋዕትና በወንጌል መሥዋዕት መካከል ልዩነት እንዳለ ለመጠየቅ ቤተ ክርስቲያንን አጫት። ጌታ ደቀ መዛሙርቱን ይህንን ኅብስት ስትበሉ ይህንንም ጽዋ ስትጠጡ የሞቴን መታሰቢያ አድርጉ አላቸው። እንደዚሁም አባታችን ገብረ መንፈስ ቅዱስን ከሌሎቹ ስውራን ቅዱሳን ጋር ሥጋውን ደሙን ያዘጋጅ ዘንድ አዘዘው። ከዚህ በኋላ አባታችን ገብረ መንፈስ ቅዱስ ጌታችን እንዳዘዘው ከሁለቱ ቅዱሳን ጋር ተነስቶ ሄደ። የአንዱ ስሙ ፍሬ ቅዱስ፣ የሁለተኛው ስሙ ዘርአ ብሩክ ይባላል። ሦስቱም አባታችን ወደሚወደው ወደ አባ ዮሐንስ ገዳምም ደረሱ። ከዚህ በፊት የመጠያየቅ ልማድ ነበራቸውና ገዳማዊ አባ ዮሐንስም አባታችን ገብረ መንፈስ ቅዱስን ባየው ጊዜ ፈጽሞ ተደሰተ። አባታችንንም ወደ እኔ መምጣትህ በደህና ነውን ብሎ የከበረች ሰላምታን ሰጠው። አባታችንም አባ ዮሐንስን ለምን ሥራ ፈት ሆነህ ቁመሃል? በውስጧ ሥርዓተ ቁርባን እንፈጽም ዘንድ ወደ ቤተ ክርስቲያን እንሂድ፣ እግዚአብሔር አዞኛልና አለው። ገዳማዊው አባ ዮሐንስም አባታችንን አባቴ ሆይ የሀገሩ ሰዎች ባዩኝ ጊዜ ይዘባበቱብኛል። እርሱ የገዳም ሰው ሲሆን በጾም ወራት ከበዓቱ ለምን ወጣ ይሉኛል።
በእኔ ምክንያት ይሰነካከሉብኛል። በዚያ ቦታ የዓለም ሰዎች ይኖራሉና ለመግባትም መጨናነቅ ይሆናልና የንጉሡ መናገሻ ከተማ ናትና አለው። ስለዚህ ገዳማዊ አባ ዮሐንስን ወደዚህ መሄድን ፈራ። አባታችን ገብረ መንፈስ ቅዱስም አባ ዮሐንስን በቀኝ በኩል ባለው መንገድ ወርደህ ፈጥነ ግባ፣ ሰዎችም እንዳያዩህ እግዚአብሔር ይሰውርሃል አለው። አባ ዮሐንስም የአባታችንን ነገር በሰማ ጊዜ ፈጥኖ ወረደ እንጂ አልተጠራጠረም። አባታችንም እንደነገረው በዚያ ብዙ ሰዎች ተሰብስበው ሳለ ያየው ሰው አልነበረም። ሳያዩት ገባ። ገብቶም አባታችን ገብረ መንፈስ ቅዱስን፣ ፍሬ ቅዱስን፣ ዘርአ ብሩክን ከዚያ አገኛቸው። በሰው እጅ የተሰራ የምድራዊት ቤተ ክርስቲያን መገልገያ መብራቶቿ፣ ሰረገላዋ፣ ስራዋ ከመሬት እስከ ጣራ ድረስ ያለው ማዕዘኖቿ፣ ምሰሶቿ፣ የቀደሙ ስራዋ ሁሉ ተነሳ። ጨለማ ተወገደ። በምድር ላይ የሚመስለው የሌለ ብርሃን ድንኳን ተተከለ። በቅዳሴ ጊዜ የሚገባ የወርቅ ጻሕል፣ የወርቅ ጽዋ፣ የወርቅ ዕርፈ መስቀል፣ ማይፈድ ለቁርባን ሥርዓት የሚገባ ሁሉ ከሰማይ ወረደ። ምንም ምን የቀረ የለም። በሐር ፈትል የተሸለመ በወርቅ ሐር የታሸበ እንደ ሮማን ወርቅ ያለ መጋረጃ ተጋረደ። መልኩ እንደ ምድራዊ ወርቅ አይደለም፣ ለዓይን የሚታይ በእጅ የማይዳሰስ ነው እንጂ መልኩ የሚያስደንቅ ሥራው የሚያንጸባርቅ ነው። ዳግመኛም ለቅዳሴ የሚሆን ልብሰ ተክህኖ ወረደ። ዳግመኛም በወርቅ መሶብ ከአውሎጊያ ጋር የሕይወት ኅብስት ወረደ፣ ወይንም በጽዋ ሞልቶ ወረደ። ጌታችን ኢየሱስ ክርስቶስ በእናቱ ስም በሦስት ድንጋዮች ቤተ ክርስቲያን ሰርቶ ከፈጸመ በኋላ ከደቀ መዛሙርቱ ጋር እንደቀደሰ አባታችን ገብረ መንፈስ ቅዱስም ሥርዓት ሁሉ ከተፈጸመ በኋላ ከቅዳሴ ተሰየመ። ጌታችን ኢየሱስ ክርስቶስ ያን ጊዜ ልብሰ ተክህኖውን እንደለበሰ አባታችን ገብረ መንፈስ ቅዱስም ልብሰ ተክህኖውን ለብሶ የዓለሙን ኃጢአት የሚያስተሰርይ በግ ክርስቶስን ለመሥዋዕት ተዘጋጀ። ፍሬ ቅዱስም ይራዳው ነበር። ዘርአ ብሩክም በዲቁና ያገለግል ነበር። አባታችን ገብረ መንፈስ ቅዱስም ይህ ሁሉ በተዘጋጀ ጊዜ እግረ ሕሊና ተመላለሰ። የዚህን ዓለም ሥራ ተማከናወን በሚሮጥ በእግረ ሥጋ አይደለም፣ ንጽሕት ክቡራት በሆኑ እጆቹ ሥጋውን ለመዳሰስ ቀረበ። ኃጢአት በሚሰሩ እጆች አይደለም፣ ክቡር ሥጋውን በሚፈትቱ ንጹሐት ክቡራት በሚሆኑ እጆች ነው እንጂ። የእናቱም ቤት የተባለች ቤተ ክርስቲያን ይቺውም ከሰማይ የወረደች አዲሲቱ ኢየሩሳሌም ናት። በመሠዊያውም ላይ አኖረ። በግ ወልደ እግዚአብሔር የሚሰዋበትንም አዘጋጀ። በእጁም በያዘው ጊዜ የክርስቶስ ሥጋ ሆነ። ኪሩቤልም በመሠዊያው ዙሪያ መብራት በሚበራበትም ክንፋቸውን እያርገበገቡ ቆሙ። እርሷ በምድር ያለች የመላእክት ሰረገላ ናትና እርሱ በሰማይ ያለ የመላእክት ሰረገላ እንደሆነ እግዚአብሔር ከሰረገላው ጋር በሰማይ እንዳለ በዚህም አለና ሁሉም አዲስ አይደለም። ዮሐንስ አቡቀለምሲስ ምስጢር እንዳየ ሁሉ ተፈጸመ እንጂ። ወደ ሥርዓተ ቅዳሴው እንመለስ። ንዑዳት ክቡራት በሆኑ እጆቹ ሥጋውን ደሙን ለማክበር ተዘጋጀ። ዓለሙን ሁሉ በእጁ የያዘ እግዚአብሔር አብ ብሩክ ነው፣ አሜን። ተቀዳሚ ተከታይ የሌለው ጌታችን መድኃኒታችን ኢየሱስ ክርስቶስም ብሩክ ነው፣ አሜን። ጰራቅሊጦስ መንፈስ ቅዱስም ብሩክ ነው፣ አሜን አለ። ከዚህ በኋላ የጳውሎስን የጴጥሮስን መልእክት የሐዋርያትን ሥራ ነበቡ። ከዚህ በኋላ አባታችንም
የዮሐንስን ወንጌል ከሰማይ የወረደ የሕይወት እንጀራ እኔ ነኝ የሚለውን በወልድ ያመነ የዘላለም ሕይወት አለው እስከሚለው ድረስ አነበበ። ያነበበውም በምድራዊ መጽሐፍ አይደለም፣ ከሰማይ በወረደለት መጽሐፍ ነው እንጂ። በዚያች ሰዓት ታላቅ ግርማ ሆነ። የበግ ክርስቶስን መሥዋዕት ያዩ ዘንድ መላእክት ወርደዋልና የክቡር ባለቤት ይህ ማን ነው? በወዳጁ በአባታችን በገብረ መንፈስ ቅዱስ እጅ የተሰዋው በግ ክርስቶስ ነው እንጂ። ቀንዶቹ በዕፀ ሳቤቅ ተይዘው የታዩ ይስሐቅን የተቤዠው በግ ይህ ማን ነው? ዳግመኛም ነቢዩ ኢሳይያስ ስለ እርሱ እንደ በግ ለመታረድ መጣ ብሎ የተናገረለት እውነተኛ በግ ይሄ ነው። በዚያን ጊዜም አባታችን በገብረ መንፈስ ቅዱስ ፊት እንደ ነጭ በግ ሆኖ ታየው። በእጆቹ በያዘው ጊዜ ግን ኅብስት ሆነ። የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን ያደርገው ዘንድ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ በዚህ ኅብስት በዚህ ጽዋ ላይ መንፈስ ቅዱስን ትልክ ዘንድ እለምንሃለሁ አለ። እማልድሃለሁ ባለ ጊዜ መለኮታዊ ኃይል የተዋሃደው ሲሆን ራሱን በኅብስትነት በወይንነት ገለጸ። ቅዱስ ሥጋውን ክቡር ደሙን ወደ መሆን ይለወጥ ዘንድ አባታችን ገብረ መንፈስ ቅዱስ ሥጋውን ደሙን ለማክበር በቀረበ ጊዜ ያን ጊዜ ሰማያዊ አባቱ በካህን ገብረ መንፈስ ቅዱስ እጅ የልጁን መሥዋዕት ያይ ዘንድ ወደ ታች ተመለከተ። ዳግመኛም የመንፈስ ቅዱስን ጸጋ ላክልን ባለ ጊዜ ያን ጊዜ ጰራቅሊጦስ መንፈስ ቅዱስ በነጭ ርግብ አምሳል ከዙፋኑ ወርዶ ብርሃናዊ በሆነ ክንፉም ይጋርድ ዘንድ በመሠዊያው ዙሪያ ረበበ። ኪሩብም በጌትነቱ ዙፋን የማይዳሰሰውን አባታችንን ሲያርደው ሲያወራርደው ባየ ጊዜ አደነቀ። ሱራፊም ያለ ጉጠት እሳቱን ሲፈትተው ባየ ጊዜ እጅግ ደነገጠ። በእውነት አባታችን ገብረ መንፈስ ቅዱስ ንጹሕ በግ ክርስቶስን አረደው፣ አወራረደው፣ ስለ ኃጢአተኞችም ማለደው። ሥርዓተ ቅዳሴውን በፈጸመም ጊዜ የዘላለም ሕይወት የሚሆን ቅዱስ ሥጋውን ክቡር ደሙን ተቀበለ። ዳግመኛም ለሚራዳው ለአባ ፍሬ ቅዱስ ሥጋውን ደሙን አቀበለው። ለእኛ ተስፋ ሊሆን አባታችን ካረፈ በኋላ የሆነውን ሁሉ ይናገር ዘንድ ምስጢር እንዲያይ ለምስክርነት የመጣ ገዳማዊው ቀሲስ ዮሐንስንም ሥጋውን ደሙን አቀበለው። አባ ዮሐንስም ክቡር ደሙን በተቀበለ ጊዜ ጉሽ ጠጅ እንደ ጠጣ ሰው በተስፋ ተሞላ። ሰውነቱም ሁሉ በጸጋ መንፈስ ቅዱስ ከበረ፣ መዓዛውም የሚወደድ ሆነ። ከዚህ በኋላ መቀበል ለሚገባቸው ሁሉ ሰጠ። ለምስክርነት ከተጠራ ከቄስ ዮሐንስ በቀር ወደ እኛ የመጣ የለም። መጥምቁ ዮሐንስ በዮርዳኖስ ወንዝ ሰማይ ተከፈተ፣ መንፈስ ቅዱስም በነጭ ርግብ አምሳል ወርዶ በራሱ ላይ ተቀመጠ። የምወደው ልጄ ነውና የሚላችሁን ስሙት የሚል ቃል ሰማው ብሎ እንደመሰከረ። መጥሮጶሊስ ካህን ወልደ እግዚአብሔር ደቀ መዛሙርቱን ይህን ስታደርጉ የሞቴን መታሰቢያ አድርጉ አላቸው። ይህን አብነት በማድረግ አባታችን ገብረ መንፈስ ቅዱስም በግ ክርስቶስን ይሰዋ ዘንድ ተዘጋጀ። መታሰቢያዬን አድርጉ ማለትም ካህኑ ሥጋውን ሲያቀብል የክርስቶስ ቅዱስ ሥጋን እነሆ ይላል፣ የሚቀበለውም አሜን ይላል። አሜን ማለትም በእውነት ያለ ሐሰት የክርስቶስ ሥጋ ነው ማለት ነው። በዚህ ሁኔታ በየቀኑ የሞቱ መታሰቢያ ይደረጋል። በዚህም ትንሣኤውን፣ ዕርገቱን፣ ዳግመኛም ወደዚህ ዓለም ለፍርድ መምጣቱን ያሳስበናል። ትናንትናም ዛሬም እስከ ዓለም ፍጻሜ ድረስ ክቡር ደሙን ቅዱስ ሥጋውን ተቀበልን እያልን እናስበው ዘንድ ትናንት በአባታችን እጅ የተሰዋው ዛሬም መከራ
እንዳላገኘው ሆኖ እናገኘዋለን። በንጹሕ ካህን እጅ የሚሰዋው መሥዋዕት የመድኃኒታችን የኢየሱስ ክርስቶስ የሞቱ መታሰቢያ ይህ ነዋ። መንፈስ ቅዱስ በነጭ ርግብ አምሳል እየታየ በግልጽ ከወረደለት ከአባታችን ከገብረ መንፈስ ቅዱስ በቀር ንጹሕ ማን ነው? ያየው አባታችን ብቻ አይደለም፣ በዚያ ያሉት ሁሉ አዩት እንጂ መሰከሩለት እንጂ። ወንጌላዊው ዮሐንስ ያየነውን የሰማነውን እንመሰክራለን እንዳለ ጌታችን ኢየሱስ ክርስቶስ ደብረ ታቦር ወጥቶ ብርሃነ መለኮቱን በገለጸ ጊዜ ነቢያት፣ ሐዋርያት ለምስክርነት እንደተመረጡ የመረጥኩት ልጄ ይህ ነው የሚል የአብን ቃል እንደሰሙ፣ ስለዚህ ትምህርቱ ያማረ ጴጥሮስን በመስገኛው ቦታ ከእርሱ ጋር ሳለን ሰማን እንዳለ እኔ ብቻ ሰማሁ አላለም፣ እኛ ሰማን አለ እንጂ። መጽሐፍ ነገር ሁሉ በሁለት በሦስት ምስክር ይጸናል እንዳለ፣ እንደዚህም አባታችን ገብረ መንፈስ ቅዱስ የሚወደው አባ ዮሐንስም የታመነ ምስክር ሆነ። መንፈስ ቅዱስ በነጭ ርግብ አምሳል ከሰማይ ሲወርድለት እኛም አየን። ይኸውም በተቀደሰው ስፍራ ከእርሱ ጋር ሳለን ነው። ያለ ፍርሃት ሕያው ሆኖ እያየው የሰው አባታችን ገብረ መንፈስ ቅዱስ ይህ ነው። እጆቹ እንደ ጉጠት ጣቶች እንደ ሾተል ሆኑ። ንዑድ ክቡር ካህን አባታችን ሥጋውን በየጥቂቱ ለያየ፣ ደሙም በመሠዊያው ላይ ፈሰሰ። አስቀድመን እንደተናገርን ከእርሱ ጋር የነበሩትን ተቀብሎ አቀበላቸው። ሥርዓተ ቅዳሴውን ከፈጸመ በኋላ በቁርባን ጊዜ ሕዝቡ ወዳሉበት ወጥቶ ለሚገባቸው ሰዎች ሥጋውን ደሙን አቀበለ። ይህንን ከፈጸመ በኋላ እግዚአብሔር ዘላለማዊ የሕይወት ብርሃን ነው የሚለውን እስከ ፍጻሜው ድረስ ደገመ። መልከ ጼዴቅ በአዲስ ኪዳን መሥዋዕት አምሳለ ኅብስቱን ወይኑን ከሰጠው በኋላ አብርሃምን እንደባረከው አባታችንንም ባረከው። ከዚህ በኋላ ዲያቆኑ ዝራብሩክ በምሥራቅ በኩል በአባታችን ቀኝ ቆመው ከፍ ባለ ድምፅ ሥጋውን ደሙን ተቀበልን፣ እግዚአብሔርን እናመሰግነዋለን የሚለውን እስከ ፍጻሜ ድረስ ተናገረ። ካህኑ አባታችን ገብረ መንፈስ ቅዱስም ፊቱን ወደ ምሥራቅ መልሶ ቆሞ በታላቅ ድምፅ ሊያዜም በወደደ ጊዜ የሥጋ ድካም እርጅና ከለከለው። ጌታ በወንጌል መንፈስ ይፈልጋል፣ ሥጋ ግን ይደክማል እንዳለ፣ ስለዚህም በትሑት ቃል አንደበቴ እግዚአብሔርን ምስጋና ይናገራል። ሥጋዊ ደማዊ ፍጥረት ሁሉ ቅዱስ ስሙን በዚህም ዓለም ያመሰግናሉ አለ። በምድር ያለ የሚመስለው የሌለ የሚያንጸባርቅ የወርቅ ጻሕል ይዞ 3 ጊዜ መላልሶ እንዲህ ባለ ጊዜ ዲያቆን ዘራብሩክም የወርቅ ጽዋውን ይዞ በሚያስደንቅ ዜማ እያሰማ 3 ጊዜ አቡነ ዘበሰማያት አለ። ካህኑ አባታችንም መጋረጃውን ገልጦ ወደ መቅደስ ገባ። ጌታችን ደቀ መዛሙርቱን እንደባረካቸው አባታችንም ካህናቱን ባረካቸው። በታቦቱ ፊትም ቆመ። ካህኑ አባታችንም ከዲያቆኑ ጽዋውን ተቀብለው ለሚራዳው ቄስ ለፍሬ ቅዱስ ሰጠው። ዲያቆኑ ዘራብሩክም ጽዋውን በክብር ተቀብሎ አኖረው። ይህ ሥርዓት ከተፈጸመ በኋላ ለምስክርነት ከዚያ የቆሙ ሰዎች እያዩት ወዲያውኑ ሁሉም ተሰወረ። ምንም ምን የታየ የለም። በዮሐንስ ብቻውን ቀረ። የተተከለው የብርሃን ድንኳንም ተነሳ። የብርሃን መጋረጃውም ማይፈዱም ጻሕሉም ጽዋውም ተነሳ። መሶበ ወርቁም ከአውሎጊያ ጋር ከሰማይ ሲወርድ ታየ እንጂ ሲያርግ ግን ያየው የለም። ከዮሐንስ ፊት እንደ ሸረሪት ድር ተገፈፈ። የሆነውንም አላወቀም። ጥቂት እልፍ ብሎ ዲያቆን ዘራብሩክ ልብን ደስ የሚያሰኝ መዓዛው ድንቅ የሆነ መልኩ እንደ በረዶ እንደ ድንብላል ነጭ የሆነ አውሎጊያ በእጁ ይዞ አየ።
አባታችን ገብረ መንፈስ ቅዱስ የሚወደው አባ ዮሐንስ ባየው ጊዜ ይቀበለው ዘንድ በእጅህ ካለው አውሎጊያ አትሰጠኝምን? አለው። ዲያቆን ዘርአብሩክም አባ ዮሐንስ እቀበለው ዘንድ ስጠኝ ስላለው ፈገግ አለ። አንተ በሰው እጅ የተሰራ ምድራዊ ምግብ ትመገባለህና አይገባህም አለው። ከዚህ በኋላ ዲያቆን ዘርአብሩክም ተሰወረው። አባ ዮሐንስም በልቶትም እንደሆነ አላየም፣ አውሎጊያን ይዞ አየ እንጂ። አባ ዮሐንስም የቤተ ክርስቲያን ሥርዓቷ ወደ ቀድሞ ሥርዓቷ እንደተመለሰ ባየ ጊዜ አባታችን ገብረ መንፈስ ቅዱስ እንደወጣ አውቆ እርሱም ሰው ሳያየው ወጣ። ከዚያ ጥቂት እንደሄደ ወደ በዓቱ ሲደርስ ፈጽሞ መሽቶ ነበር። ዳግመኛም አባታችን ገብረ መንፈስ ቅዱስን አብረውት ከቀደሱት ከአባ ፍሬ ቅዱስና ከዘርአብሩክ ጋር በመንገድ አየው። ስላያቸውም ደስ አለው። አባቶቼ ወዴት ትሄዳላችሁ? ከማንስ ቤት ታድራላችሁ? አላቸው። ገሌ በተባለው ደብር እናድራለን አሉት። እግዚአብሔር አዞናልና። አባ ዮሐንስም ነገራቸውን ሰምቶ አደነቀ። እነርሱም አድንቀው ተሰወሩት። ከእናቱ ማኅፀን ጀምሮ በተመረጠው አባታችን ገብረ መንፈስ ቅዱስ እጅ የእግዚአብሔርን ጸጋ ስላገኘ እያደነቀ ወደ በዓቱ ገባ። በእውነት ክህነቱ ያማረ ካህን ነው፣ በሥጋውም ኃጢአት የለበትም። እርሱን ያዩ ዓይኖቹ ንዑዳት ክቡራት ናቸው። እርሱን የሳሙ ከንፈሮች ንዑዳት ክቡራት ናቸው። ትምህርቱን የሰሙ ጆሮዎችም ንዑዳት ክቡራት ናቸው። መዓዛው ልዩ ልዩ የሆነ ርሄ ከሚባል ሽቶ ይልቅ የሚወደድ መዓዛውን ያሸተቱ አፍንጮቹ ንዑዳን ክቡራት ናቸው። ከእርሱ ጋር የተነጋገሩ አፍ ንዑዳት ክቡራን ናቸው። እርሱን የዳሰሱ እጆች ንዑዳት ክቡራት ናቸው። በእርሱ የተባረኩ ጣቶችም ንዑዳት ክቡራት ናቸው። ከእርሱ ጋር የተመላለሱ እግሮችም ንዑዳት ክቡራት ናቸው። በእጁ ቅዱስ ሥጋውን ክቡር ደሙን የተቀበሉ ከንፈሮች ንዑዳት ክቡራት ናቸው። በእጁ የተፈተተው ኅብስት ያላመጡ ጥርሶች ንዑዳት ክቡራት ናቸው። ከእርሱ ጋር የተናገሩ ልሳኖች ንዑዳት ክቡራት ናቸው። ምስጋናውን የተናገረ ገድሉን የጻፈ ያጻፈ ንዑድ ክቡር ነው። ከእርሱ በኋላ ከእርሱ በፊት የነበሩ ነቢያት፣ ሐዋርያት፣ መምህራን እንደበሉ ምድራዊ እንጀራን የበላ አይደለም። በዓይኖቹ ሕያው ሆኖ እያየ በእጆቹ አከናውኖ ሕይወት የሚሆን የእግዚአብሔር ልጅ ሥጋውን በላ። ነቢያት የተመገቡት ኅብስት ግን የሥጋ ምግብ ነው። መልአኩ ለነቢዩ ለኤልያስ ኅብስት መና እንደሰጠው በዚያ ኅብስት ኃይል 40 ቀን 40 ሌሊት እንደተጓዘ ለዕዝራ ሱቱኤልም መልአኩ ዑራኤል ጥበብን የሚገልጽ የእሳት ጽዋን ባጠጣው ጊዜ በዚህ እህል ሳይበላ ውሃ ሳይጠጣ መጻሕፍትን እያነበበ 40 ቀን 40 ሌሊት እንደቆየ አልሰማህምን? ጌታችንም በሰርግ ቤት በ6 ጋኖች ውሃ ሞልቶ ወደ ወይን እንደለወጠ የቀመሱትም ሰዎች እስኪያደንቁም ድረስ ጣፋጭ ሆነ። ይህም እግዚአብሔር በሥጋ አሰራር የሠራው አይደለም፣ በመንፈስ ሥራ ነው እንጂ አዲስ ወይን ጣፋጭ ስለሆነ ከጥጋብም በኋላ ይጠጡታል። ይህ አባታችን ገብረ መንፈስ ቅዱስ ግን ለጥጋብ እንደተቀዳ እንደ ቃና ወይን አይደለም። ነቢዩ ዳዊት ስለዚህ ደም ጽዋ በእግዚአብሔር እጅ ነውና ያልተቀላቀለ የወይን ጠጅ ሞላበት፣ ከዚያ ወዲያ አገላበጠው፣ ነገር ግን አተላው አልፈሰሰም፣ የምድር ኃጢአተኞች ሁሉ ይጠጡታል። ዳግመኛም ጽዋህም ጽኑና የሚያረካ ነው ብሎ እንደተናገረ አባታችንም በመሠዊያው ላይ የወልደ እግዚአብሔርን ደም አንጠፈጠፈ። ዳግመኛም ነቢዩ ዳዊት የሚያስደነግጥ ወይንን አጠጣህን አለ። የሚያስደነግጥ ወይን ምንድነው? ሐራዊ ለንጊኖስ በጦር በወጋው ጊዜ ከቀኝ ጎኑ የፈሰሰው የክርስቶስ ደም ነው እንጂ ለሚያዩ ሰው ዓይኑ የከፋ በኃይለኛ ነጸብራቅ
እንደሚወረወር መብረቅ ሰይጣንን ያስደነገጠው በእውነት የሚያስደነግጥ ወይን ነው። ንጹሕ ካህን አባታችን ገብረ መንፈስ ቅዱስ የቀዳው ወይን ለተጠሙ ሰዎች መጠጥ የሚሆን በእውነት የሚያረካ ወይን ነው። አባታችን ገብረ መንፈስ ቅዱስ ጸሎቱና በረከቱ በእኛ በልጆቹና በመላ ሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኑር፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እግዚአብሔር አጋዥነት የአባታችንን ገብረ መንፈስ ቅዱስን ታምር ማንበብ እንጀምራለን። የአባታችን ገብረ መንፈስ ቅዱስ ቤተ ክርስቲያን በተቀደሰችበት ቀን የተደረገ ተአምር ነው። ልመናው ይደረግልን፣ በረከቱም ይደርብን ለዘላለሙም አሜን። የብፁዓን አባት የባሕታውያን መምህር አባታችን ገብረ መንፈስ ቅዱስ ካረፈ በኋላ የተደረገ የመጀመሪያ ተአምር ነው። ስነ መንግሥቱ ካልዕ ቴዎዶስዮስ የተባለ የኢትዮጵያ ንጉሥ እንድርያስ በነገሰበት ወራት በኢትዮጵያና በግብፅ 562 ዘመን በድካም በብዙ ገድል ከኖረ በኋላ አባታችን ገብረ መንፈስ ቅዱስ አረፈ። ይህ ንጉሥ እንድርያስ ለመነኮሳት ብዙ ምኔታትን ገዳማትን ሰርቷል። በእርሱ ዘመን የአባታችን የተክለ ሃይማኖት አጽም ፈልሶ ወደ ቤተ ክርስቲያን ገባ። እንዲሁም አባታችን ገብረ መንፈስ ቅዱስ ባረፈ ጊዜ ይህ ንጉሥ በደብረ ዝቋላ ብዙዎች አብያተ ክርስቲያናትን ሠራ። መጀመሪያይቱ በጌታችን በኢየሱስ ክርስቶስ ስም የተሠራች ናት። ሁለተኛይቱ በእመቤታችን ማርያም ስም የታነጸች ናት። ሌሎችም ከነሱ ጋር የተሠሩ አሉ። በዚህች ገዳም ውስጥ በዓል ሠራ። አንዱ በጥቅምት 27 ቀን በመድኃኔ ዓለም ስም ጌታችን የመድኃኔ ዓለም ሞቱ መታሰቢያ ቀን በመጋቢት 27 ቀን ስለሆነና እሱም በአብይ ጾም መካከል ስለሆነ የቤተ ክርስቲያን ሕግም በጾም መካከል በዓል እንዳይደረግ ያዛልና። ስለዚህም ንጉሥ የጌታችን የመድኃኔ ዓለም የሞቱን መታሰቢያ በዓል ምዕመናን ያደርጉ ዘንድ ሠራ። ሁለተኛም የጌታችን የመድኃኒታችን የልደቱ መታሰቢያ በሆነው በታኅሳስ 29 ቀን አቡነ ገብረ መንፈስ ቅዱስ የልደቱ መታሰቢያ ተጨምሮ እንዲከበር አዘዘ። እነዚህን በዓላት በጸሎት በማኅሌት በቅዳሴ በቁርባን በአባታችን ገብረ መንፈስ ቅዱስ ጸሎት በጌታችን በኢየሱስ ክርስቶስ ቸርነት የሚገኘውን ዋጋ ተስፋ አድርገው ምዕመናን ያከብሩ ዘንድ አዘዘ። በአባታችን ገብረ መንፈስ ቅዱስ ስም በታነጸች ቤተ ክርስቲያን የሞቱ መታሰቢያ የሆነው የመጋቢት 5 ቀን ለውጥ በሆነችው በጥቅምት 5 ቀን በሁሉ በተደረገ ጊዜም በቅዳሴ ሥርዓት ላይ ጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር በፍጹም ክብር በፍጹም ምስጋና ተገለጠ። እልፍ አላፋት የእልፍ እልፍ የሚሆኑ መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ከበውት ነበር። በመካከላቸውም ግርማን ባለሟልነትን የተጎናጸፈ የጌታችን የኢየሱስ ክርስቶስ ሐዋርያውና አገልጋዩ አባታችን ገብረ መንፈስ ቅዱስ ነበርና በቤተ ክርስቲያን የተሰበሰቡት ሁሉ ደስ ብሏቸው እግዚአብሔር በቅዱሳኑ ላይ ድንቅ ነው እያሉ ምስጉን ልዑል የሚሆን እግዚአብሔርን አመሰገኑት። ንጉሡም ሥጋውን ደሙን ተቀበለ። በዚች ቀን የሆነው ደስታ እጅግ ብዙ ነው። በበዓሉ ፍጻሜ ሕዝቡ ደስ ብሏቸው ቸር ደግ ለሆነው አገልጋይ አባታችን ገብረ መንፈስ ቅዱስ ይህንን ጸጋ የሰጠውን እግዚአብሔርን እያመሰገኑ ወደ ቤታቸው ተመላለሱ። ለእኛም ጌታችን ኢየሱስ ክርስቶስ ይቅርታው ቸርነቱ ይድረሰን። አባታችን ገብረ መንፈስ ቅዱስ ጸሎትን የሚገኘው በረከት ይደረግልን።
ለዘላለሙም አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን በሰኔ 5 ቀን የሚነበብ መጽሐፈ ስንክሳርን እናነባለን። በዚችም ቀን ታማኝና ተጋዳይ የሆነ ምስራቃዊው አባት ያዕቆብ አረፈ። ይህም ቅዱስ ከምዕመናን ዋልጦስ ዘመን በኋላ የታላቁ ቆስጠንጢኖስ ልጅ በሆነ በታናሹ ቆስጠንጢኖስ ዘመን በከሃዲው ሉያኖስ ዘመን በምስራቅ ካሉ ገዳማት በአንዱ ገዳም በገድል ተጠምዶ ኖረ። ዋልንጦስ ከተገደለ በኋላም በእርሱ ፈንታ ወንድሙ ነገሰ። እርሱም አርዮሳዊ ነበር። የጣዖት ቤቶችን እንዲከፍቱ ሃይማኖታቸው የቀናው የምዕመናንን አብያተ ክርስቲያናትም እንዲዘጉ አርዮሳውያን አዘዛቸው። ወደ ከፋችና ወደ ተበላሸች ሃይማኖታቸው ምዕመናንን በግዳጅ እስኪገቡ ድረስ እንዲሁ አደረገ። ይህም የንጉሡ ትእዛዝ በሚገዛው አገር ሁሉ ደረሰ። ይህ አባ ያዕቆብ ይህንን በሰማ ጊዜ በመንፈስ ቅዱስ ፍቅር እሳትነት ልቡ ነደደ። ያን ጊዜም ተነስቶ ወደ ቁስጥንጥንያ ሄደ። በምዕራብ በኩል የተነሱበትን ጠላቶችን ሄዶ ለመውጋት ሲወጣ ንጉሡን አገኘው። ይህ አባት ያዕቆብም በፊቱ ቆሞ ንጉሥ ሆይ በጠላቶች ላይ እግዚአብሔር ይረዳ ዘንድ ምዕመናንን እንዲጸልዩልህ አብያተ ክርስቲያናቸውን ክፈትላቸው ብዬ እለምናለሁ። ይህን ካላደረግክ ግን እግዚአብሔር ይጥልሃል፣ ከጠላቶችም ሸሽተህ በእሳት ቃጠሎ ትሞታለህ አለው። ንጉሡም ይዞ ለሚጠብቀው ወታደር በሰላምና በደህንነት እስክመለስ ጠብቀው ብሎ ሰጠው። ቅዱስ ያዕቆብም አንተ በደህና ክትመለስ በእኔ አንደበት እግዚአብሔር አልተናገረም ማለት ነው አለው። ከእንጊዜም ቅዱሱን ይዘው ደብድበው አሰሩት። ንጉሡም ከሰራዊቱ ጋር ወደ ጦርነት ሄደ። በረከሰች ጸሎታቸው አርዮሳውያን ምንም ቢራዱት ክብር ይግባውና ጌታችን በጠላቶቹ አንጻር ጣለው። እርሱንም ጠላቶቹ እየተከተሉ ሸሽቶ ከአንዲት አጸድ ውስጥ ገባ። በዚያም በረከሰች ሃይማኖቱ ከሚያምኑ ወገኖቹ ጋር በእሳት አቃጠሉት። የቀሩትም ሰራዊት ሁሉ ሸሽተው ወደ ቁስጥንጥንያ ተመለሱ። የአባታችን ዜና ሃይማኖታቸው ለቀና ምዕመናን ተናገሩ። የዚህ ጻድቅ አባት የያዕቆብ ትንቢቱ ተፈጸመ። ከእስር ቤትም በክብር አወጡት። ምዕመናን ከሃዲያንም በላዩ መንፈስ ቅዱስ እንዳደረበት ተረዱ። ከአርዮሳውያንም ብዙዎች አባቶቻችን ሐዋርያት ወደ ሆነች ወደ ቀናች ሃይማኖት ተመለሱ። በዚህ አባት እግር በታች ሰግደው ጌታችን ኢየሱስ ክርስቶስን ከአብና ከመንፈስ ቅዱስ ጋር በመለኮቱ ትክክል እንደሆነ ታመኑ። ከዚህም በኋላ ይህ አባት ወደ ቦታው ተመለሰ። አርፎ የሕይወትና የሰማዕትነት አክሊልን እስከተቀበለ ድረስ እንደ ቀድሞ በገድል ተጠምዶ ነበር። እግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚህችም ዕለት የተመረጠ ኃይል ተጋዳይ አባ ብሶይ አረፈ። የዚህ ቅዱስ አባቶች ክብር ይግባውና ጌታ ክርስቶስን የሚያመልኩና ትእዛዙን የሚጠብቁ ክርስቲያን ነበሩ። የአባቱም ስም ታግስጦስ ነው። እሱም ከአንጾኪያ የዕቃው ገዥ ነበር። የእናቱም ስም ክሪስ ይባላል። እነርሱም ልጆች ሳይኖራቸው 17 ዓመት ኖሩ። ስለዚህም እጅግ እያዘኑ ክብር ይግባውና ወደ ጌታችን ይለምኑ ነበር። ከሌሊቶቹም በአንዲቱ ለታግስጦስ ብርሃን የለበሰ ሰው ተገልጦለት እንዲህ አለው፣ እግዚአብሔር ወዳጅ ሆይ ሰላም ላንተ ይሁን። እነሆ ጸሎትህ በእግዚአብሔር ዘንድ ተሰምቷል። ሚስትህም ወንድ ልጅን ትወልድልሃለች፣ ስሙንም ብሶይ ትለዋለች። እርሱም ለእግዚአብሔር የተመረጠ ዕቃ ይሆናል። እርሱም ደግሞ ክብር ይግባውና ለክርስቶስ ምስክር ይሆናል። ብዙ
ስቃይና መከራንም ተቀብሎ የሰማዕትነት አክሊልን ይቀዳጃል አለው። ከእንቅልፉ ነቅቶ ራእይ እንዳየ ለሚስቱ ነገራት። ከጥቂት ቀኖች በኋላ ጸንሳ ይህን ቅዱስ ሚያዝያ 1 ቀን ወለደችው። እውቀትን፣ ጥበብን፣ ፈሪሃ እግዚአብሔርን በማስተማር አሳደጉት። 7 ዓመትም በሆነው ጊዜ ወደ አክሚም ዮሴፍ ወደሚባል አንድ አረጋዊ መምህር ላኩት። እዚያም እየተማረ ከወንድሙ ጴጥሮስ ጋር በጸሎትና በጾም ተጠምዶ ድንቆች ታምራትን እያደረገ ነበር። ከዚህ በኋላ 27 ዓመት በሆነው ጊዜ የሰኢድ መኮንን ወዳለበት ወደ ቃው ከተማ መጣ። እርሱም ክርስቲያኖችን እያሳደደ ከእርሳቸው ይገል ነበር። ያን ጊዜም ክፉዎች ሰዎች ወደ መኮንኑ መጥተው ለቃል የማይታዘዙና ለአማልክት መስገድንም እምቢ የሚሉ 2 ዲያቆናት አለ ብለው እነዚህን የከበሩ አባ ብሶይንና አባ ጴጥሮስን ከሰሷቸው። በዚያን ጊዜም እንዲያቀርቧቸው አዘዘና አቅርበው በፊቱ አቆሟቸው። ስለ ሥራቸውም ይመረምራቸው ክርስቲያን እንደሆኑም ከቃላቸው ሰምተው እንዲያስሯቸው አዘዘ። ከ3 ወር በኋላ እግዚአብሔር መልአክ ተገልጦላቸው እኔ የምሥራች የምናገር ገብርኤል እራዳችሁና እነግራችሁ ዘንድ ወደ እናንተ እግዚአብሔር ላከኝ። ስም አጠራራችሁና መታሰቢያችሁ ለዘላለሙ ይኖር ዘንድ አለውና አላቸው። አንተም ወዳጄ ቢሶይ ታላቅ ተጋድሎ አንተ ይጠብቃል። ወደ እስክንድሪያ ከተማ ሊሰዱ አላቸው። ከዚያም ወደ አንጾኪያው ይወስደው፣ በዚያ የምስክርነት ገድል ይፈጸማል። ከዚህ በኋላ መኮንኑ ከወህኒ ቤት አውጥቶ ለጣዖት እንዲሰግድ አስገደደው። እምቢም ባለው ጊዜ ከባላ ላይ አውጥተው በግንድ ውስጥ እጅግ እንዲጨምቁት ወታደሮችን አዘዘ። በዚህን ጊዜም የመላእክት አለቃ ቅዱስ ገብርኤል ወረደ። ግንዱን ሰብሮ ቅዱስ ቢሶይን በመዳሰስ አዳነው። ከዚያም ወደ ወህኒ ቤት ጨመሩት። በዚያም ብዙ በሽተኞችን ፈወሳቸው። ዳግመኛም እንዲህ አዘዘ። ከወህኒ ቤት አውጥተው በመርከብ ሆድ ውስጥ አስገብተው አንገቱን በብረት ሰንሰለት እጆቹንና እግሮቹንም እንዲሁ በብረት ማሰሪያ እንዲያስሩት እንጀራና ውሃ እንዳይሰጡት አዘዘ። እንዲሁም ሆኖ 10 ቀን ኖረ። ከዚህ በኋላ አውጥቶ በፊቱ አቁሞ ለአማልክቶቼ ስገድ አለው። እምቢ ባለውም ጊዜ ደሙ እንደ ውሃ እስኪፈስ ድረስ ከባላ ግንድ ላይ አውጥተው አጥብቀው እንዲጨምቁት 2ኛ ጊዜ አዘዘ። እንዲሁም በእርሱ ላይ ያደረጉ። በወህኒ ቤትም መልሰው አሰሩት። እግዚአብሔር መልአክ ገብርኤልም ደግሞ ተገለጠለትና አይዞህ መልካም ገድልን እስከምትፈጽም እኔ ካንተ ጋር እኖራለሁና አትፍራ አለው። ከዚህም በኋላ ወደ እስክንድርያ ወደ ቁልቁያኖስ መኮንን ሰደዱት። እሱም ስለ ሥራ ሁሉ መረመረውና ሕዋሳቱ ተቆራርጦ እስኪወርቅ ድረስ ይደበድቡት ዘንድ አዘዘ። ሁለተኛም ዘይትን አፍልተው በጆሮ በአፉና በደረቱ ላይ እንዲያፈሱ፣ ጎኖችንም በእሳት መብራት እንዲያቃጥሉ አዘዘ። ዳግም በእሳት የጋለ የብረት ችንጋሮችን አምጥተው በዓይኖቹ ውስጥ አደረጓቸው። ሁለተኛም የእጆችንና የእግሮችን ስሮች ሕዋሳቱንም ሁሉ እንዲነቅሉ አዘዘ። ይህንንም ሁሉ አደረጉበት። በዚያን ጊዜ የመላእክት አለቃ ቅዱስ ገብርኤል መጥቶ ሕዋሳቱን ሁሉ ፈወሰ። ከዚህ በኋላ አንጾኪያ ከተማ ደረሱት። ወደ ንጉሥ ዲዮቅልጥያኖስም አቀረቡት። እርሱም በእሳት ባፈሉት በወይን በሙጫ ድፍድፍ በማቃጠል አሰቃየው። ከዚያም የመላእክት አለቃ ቅዱስ ገብርኤል አዳነው። ዳግመኛም በአንገቱ ከባድ ደንጊያ በሰንሰለት አስረው ወደ ባሕርም አንከባለው ግማሽ ሥጋውን እንዲሰጥሙ ግማሹን ግን እንዳይሰጥም አዘዙ። እርሱም በባሕሩ ዳር ታላቅ ምሰሶ ተከለ። በዚያም እንዳዘዛቸው አደረጉ። አስረውም ተዉት። በዚያ ስቃይም ከቀኑ እስከ 7 ሰዓት ዋለ። ያን ጊዜም የመላእክት አለቃ ቅዱስ ገብርኤል ፈቶ አወጣው። እንደ ቀድሞውም ጤነኛ አደረገው።
ንጉሡም አይቶት አደነቀ። ሰይፉንም ፈጥኖ አንገቱን እንዲቆርጡ አዘዘ። ያን ጊዜም አንገቱን ቆርጦ በባሕር ዳር ከምድር ላይ ጣለው። ሥጋውንም አንስቶ ከቁርበት በተሠራ ጋን ውስጥ ጨመረው። ሥጋውም ከራሱ ጋር ተገናኘና እንዳልተቆረጠ ሆነ። ጋኑም በ20 ቀን እስክንድርያ እስከሚደርስ ድረስ ሰው ሳይሸከመው ብቻውን የሚጓዝ ሆነ። የቦሃ አገር ሰዎችም በሰሙ ጊዜ መጡ። ተሸክመውም ካለው ቤቱ ውስጥ አስገብተው ከወንድሙ ጴጥሮስ ጋር ቀበሩት። እግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትሁን ለዘላለሙም አሜን። በዚህች ዕለትም ደግሞ ቅዱስ ቢፋሞን ምስክር ሆነ። ይህ ቅዱስ ለዮሐንስ ዘሐራቅሊ የእናቱ ወንድም ልጅ ነበር። ዮሐንስም ታስሮ ሳለ ያገለግለው ነበር። ዮሐንስም ገድሉን በፈጸመ ጊዜ ሥጋውን ገነዘ። በበድኑ ላይም እንዲህ ብሎ አለቀሰ። ከእግዚአብሔር የተለየ ሁኜ ብቻዬን እንዴት ትተወኛለህ? ከቅዱስ ዮሐንስ ሥጋም እንዲህ የሚል ቃል ወጣ። ወዳጄ ቢፋሞን ከእኔ ጋር መኖርን ከፈለክ ፈጥነ ወደ መኮንኑ ሂደህ ክብር ይግባውና በክርስቶስ ታመን፣ ነገም ወደ እኔ ትመጣለህ። ይህንንም ሰምቶ የዮሐንስን ሥጋውን ቀበረ። ከዚህ በኋላ ወደ መኮንኑ ሄደ። ክብር ይግባውና በጌታችን በኢየሱስ ክርስቶስ እየታመነ የረከሱ ጣዖታትን ሰደበ። መኮንኑም ጽኑ ሥቃይ አሰቃየው። ከዚህ በኋላ ራሱን በሰይፍ ቆረጠው። የምስክርነትም አክሊል ተቀበለ። በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚህች ዕለት ደግሞ የመርቆሬዎስና የመቃርስ የይስሐቅና የብሎን የዕረፍታቸው መታሰቢያ ነው። የአብላሬዎስም የምስክርነቱ መታሰቢያ ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙም አሜን። በዚህች ዕለት ደግሞ ቅዱስ መቃርስ ምስጋና ይግባውና ጌታችን ስም በባሕር ውስጥ በመስጠም አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙም አሜን። በዚህችም ዕለት ሃይማኖቷ የጸና ምግባሯም የቀና ክርስቶስ ያደረባት የመኮንን ሳዩት የቅድስት ማርታ የዕረፍቷ መታሰቢያ ነው። በስደት ሳለችም አረፈችና በተራራ ውስጥ ተቀበረች። በረከታ ከእኛ ጋር ይሁን ለዘላለሙም አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን አሜን።